አባዬ ክፍል እንግዳ መጣ። ስለዚህ ቡና ወይም ሻይ አፊ። እሺ። እና ደግሞ ሻወር ወስጄ ወደ ክላስ ስለሚል ለምን አብረን አንሄድም? እሺ፣ ደስ ይለኛል። በቃ አንቺም ሻዩን አፊ፣ እኔም ሻወር ልውሰድ። ጨርሳ ታዲያ እሷና እናቷ መጀመሪያ ነበር አስወጪ ስልሽ ማስወጣት የነበረብሽ። አሁን ግን ነገሩ ሁሉ ተጣጥፏል። እንዴት እንደሚሆን አላውቅም። እኔ ግን ለዚህ ጉዳይ ነፍሴን እስከ መስጠት ድረስ ደርሳለሁ። ማድረግ ያለብኝን ነገር በሙሉ አደርጋለሁ። ችግር የለውም። አንቺ ብቻ ዝግጁ ሁኚ። ይሄ ነገር አያሳስብሽም። እንዴት አያሳስብም? ማየ ጽጌረዳ ከህይወትሽ ልትወጣ ነው። እንዴት? ልታገባ ነው። አንቺና እሱ ብቻ በደንብ ተግባቡ። በይ፣ የቀረውን ደግሞ ማታ እናወራለን። አሁን ቸኩያለሁ። ሰላም። ልታገባ ነው? ነብዩ አለ እንዴ ቤት? አለ፣ ክፍሉ ሻወር እየወሰደ መሰለኝ። እሺ በቃ አሁን ምግብ ልስራ። ይኸውልሽ ጽጌረዳ አትጣደፊ። ነብዩና ጽጌረዳ የእውነት ፍቅር እንዳላቸው ሁሉም ሰው ሲያቅ በቅናት ተቃጥሏል። ነብዩ አባቱ ጽጌረዳ እንድትፋቀሩ ሲያውቅ ለመጠየቅና እንዲሁም ሊያጭለት ዝግጁ የሆነ ይመስላል። ሄዱ ከውጭ ሰው ጋር እየተነጋገረች እንዲሁም በመንቀራጠጥ እና ብዙ ምክንያት ነገሮች ቢኖሯትም እንኳን አሁን ላይ የምታደርገው ነገር ቢኖር ጽጌረዳን ከቤት የሚያባረርላት እና እንዲሁም ለአንድ ሰሞን የሚያጠፋላት እያፈላለገች ይመስላል። እንዲሁም እናቲቱ ተቆጥታ አንዳንዴም ንዴቷን ከጽጌረዳ እናት ላይ ከዘርፌ ጋር እንደምታሳፍራት እንደምታስፈራራት ብዙ ነገሮች እየገለጸችላት አብራት ይዛት እየሄደች ቢገኘው እንኳ ግን አስፈሪ ነው። ነብዩ ግን ሁሌም ሲያያትና እንዲሁም ሲመለከታት ሲከታተላትም ንጹሕ ልብና ሙያተኛ ታታሪ ልጅ እንደሆነች አውቆ ከጽጌረዳ ልብን ያለ ፍቅር ይዞታል። ስለዚህ አሁን ላይ ያለው አንድና አንድ የፍቅሩን መገለጫ ለማድረግ ከእንግዲህ አልተውሽም፣ እንዲሁም ደግሞ ለመወደው አባቴ እናገራለሁኝ። ስለዚህ ከኔ ልታልፊና እንዲሁም ከኔ ልትሄጂብኝ አልፈልግም በማለት ለአባቱ ሊያሳውቅ ዝግጁ ሆኗል። የሆነ አባቱም አስቀድሞ አውቋል። መስፍን ህመምተኛ ሆኖ ካልጋ ላይ ባይንቀሳቀስም እንኳ ምግብ ልትሰራ አንዳንዴ በመጣችበት አቅጣሚያ ላይ እንደምትወደው እንዲሁም ደግሞ ልክ እንደ አባቷ አይታ በክብር እንደምትጠራና የሚያስፈልገውን የምግብ አይነት ሁሉ ሰርታ እንደምትሄድ እየተናገረች ነበረ። እና መሄም ተቃጥላለች። በጣም ነው የተናደደችው። ዘርፌ ይኸውት ከሄለን እናት ጋር አብራ ከሄደች በኋላ እንዴት እንደሚያሰራራ እንዴት እንደሚያስጠላ ብቻ አሁን ላይ አብሬ በመሄዴ ደስተኛ አልሆንኩም ብላለች። ጽጌረዳ አሁን ካለችበት ከነነብዩ ቤት ስራ ለቃ እንድትወጣ ከውጭ ሌላ ሰው ስራ አፈላልጎ ነው ያመጣላት። ይሄ ስራ ግን ምንም አልጸዳኝም። በዛው ስትሄድ ታግታ የምትቀር እየመሰለኝ ነው። በእርግጥ እሷም አላመነችበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዲያችሁ ቤተሰብ የሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ ሁኑ እላለሁኝ። ጽጌረዳ ድራማ በአለፈው ቪዲዮአችን ላይ እንዳየነው ዘርፌና ጽጌረዳ በአንድ ላይ ቁጭ ብለው ምግብ እየበሉ ጽጌረዳን ቁጭ አድርጋ እናቷ ብዙ ዋጋና መጽዋዕትነት እንደከፈለችላት ከእንግዲህ ወዲያ ደግሞ የሚገባትን ሕይወት መርጣና አይታ እንደምትገባ እንዲሁም የከፈለችላትን የመጽዋዕትነትና እንዲሁም ብዙ አይነት ስቃይና መከራ እንዳሳለፈች ነግራታለች። ጽጌረዳም እናቴ ምንም እንዳታስቢ፣ እኔ አሁን ላይ ደርሻለሁ፣ ሁሉንም እያሰብኩ ነው። አንቺ ያልሽኝን ሁሉ ለማድረግና በህይወቴ ጥሩ ከሚባሉ ነገሮች ውስጥ ለማድረግ
እየተነሳሳሁ ነው ያለሁት በማለት ተናግራለች። ከቤት ውስጥ ግን ሄለንና እንዲሁም ደግሞ ከእናቷ የተነሳ ነብዩ ጋር ለምን ታወራለች እና ለምን ትገናኛለች ቀረቤታ አላት በሚል ምክንያት እያበሳጯት ቢገኙ እንኳ አሁን ላይ በዛሬው ቪዲዮ ላይ ግን ነብዩና ጽጌረዳ በጣም እንደሚዋደዱና እንደሚፋቀሩ የነብዩ አባት መስፍን ሰምቷል፣ አውቋል። ስለዚህ አሁን ላይ ማድረግ ያለብኝ ነገር ብሎ ያስበው አጠገቡ ልጠይቀውና እንዲሁም የሚያስፈልገውን የምግብ አይነት ልሰራለት በመጣችበት አቅጣሚያ ላይ ጽጌረዳን ቁጭ አድርጎ የማናገርና የማዋራት እንዲሁም ከነብዩ ጋር ያላቸውን ግንኙነትና ቀረቤታ ለማጣራት ከዛም በኋላ ግን ከልጁ ጋር አብራ እንዲቀጥልለት እየፈለገ ይመስላል። ነብዩን በእርግጥ ወዷታል። ጓደኛው እንኳን ቢመክረውም ምንም አይነት ጥፉ ነገር አልሰራም። ጽጌረዳን በጣም ነው የምወዳት፣ የተለየ ስሜት አለኝ በማለት አሁን ላይ ሁሉንም ረቷቸዋል። ጽጌረዳን ግን ሊያሳግቷት እና እንዲሁም ሊያሳፍኗት ካለችበት ቦታ ስራ ለቃ እንድትወጣ እየተገፋፋች እንደተደረገ ያሳያል። የተሻለ ስራ አምጥቼልሻለሁ እንዲሁም በተሻለ ደሞዝ ትሰሪያለሽ፣ ህይወትሽ ሊቀየር ይችላል በሚል ዝባዝንኬ ነገር ስራዋን ለቃ እንድትወጣና እንዲሁም ከነብዩ ጋር እንዲለያዩ ለማድረግ ብዙ ሰው እየጣረ ነው። አሁን ላይ የመጣውን ስራ ጽጌረዳ አላመነችበትም። ብታምንበትም እንኳን ከነብዩ ጋር ተለይታ እንደምትሄድ ስታስብ በጣም ይጨንቀኛል የሚል ሀሳብ ወጣውታለች። ስራ የመጣላት ግን እኔም ታየውና ሰገምተው ግን ብዙም አልጸዳይ ብቻ ለተመልካች ስለዚህ አሁን አዲስ ስራ ህይወት ይቀይርልኛል ብላ የምታስበውና የምትሄድበትን ስራ ቢቀርባት ብቶ የሚል ሀሳብ አለኝ። በዛው ሂዳ ከማታውቀው ስራና እንደገና አዲስ ስራ ከመላመድ ከዙ ቀጥላ ነገ ተነገ ወዲያ የሚፈጠረው አይታወቅምና ከነብዩ ጋርም ደግሞ ተስማምተው የመስፍንም ሀሳብ እውን ሆኖ እስከሚወጣና በአንድ ላይ ከሚኖሩ በእርግጥ ነብዩና ጽጌረዳ ባንድ ሆኖ ማለት ህይወት ትክክል ነው ማለት አይቻልም፣ ግን በተሻለ ሁኔታ ይኖሩ ይመስለኛል። እንዲሁም እናቷን ደግሞ እንደ ብስቁልቁል ብላ በሰው ቤት የምትሰራዋን ዘርፌን ካጠገቧ አስቀምጣ ወይም ደግሞ ለብቻዋ የሆነ ነገር አድርጋላት ዘና ብላ የመኖር ህይወት እድሉ ይደርሳታል ብዬ አስባለሁ።
የነብዩ አባት መስፍኔ ግን ይህ ከውጭ የሚመጡ ሰዎች እንዲሁም ከጽጌረዳ እናት የምሰራባቸው ሰዎች በጣም መሰሪና ተንኮለኛ፣ ጽጌረዳን እንደማይወዷት ሀሳባቸው ሁሉ ገብቶታል። ጽጌረዳን ግን ለማናገር ችሎታው ቢኖረውም እና ፍላጎቱ ቢኖረውም እንኳን ቁጭ ብላ የምታናግርበት ጊዜና ሰዓት አላገኘም። ይህንንም ጊዜ ግን አንድ ቀን ይሳካልኝና አገኛት ይሆናል። ከዛም በኋላ ግን የሚፈጠረውን አያለሁ በሚል ሀሳብ ውስጡ ያስቀመጠው ነገር አለ። ግን ማሂም ከቤት ደርሳ ነቢዩን አባት ለመጠየቅና ለማየት በሄደችበት አጋጣሚ ላይ ከቤታቸው ያለውን ነገርና እንዲሁም ከነቢዩ አባት ጋር ለመግባባት ያላትን ቀረቤታ ለማስፋት ሞክራ ነበር። የነቢዩ አባት መስፍኔ ግን የሚወደውና በጣም ለልጁ ሚስት እንዲኮንለት የሚፈልገው ጽጌረዳን ነው። ጽጌረዳ እዛ ከሄደች በኋላ አይን አፋርና ቆንጅዬ እንዲሁም ታታሪ፣ የሚፈልገውን አይነት ሁሉ ሰርታለት የሚከሪ ጎበዝ ልጅ ናት። ምንም አይነት ስራና የማንቅና የማትጠየፍ ናት። ችግር ቢመጣ እንኳን አብራ ተጋፍጣ የምታሳልፍ ልጅ አይነት ናት። ስለዚህ አሁን ላይ ለልጅ ብዬ የምመኛ ልጅ እሷ ናት የሚል ውሳኔ ላይ ደርሷል። ጽጌረዳም አሁን ላይ የነብዩን ፍቅር ትታ ለመሄድና አንድም ቃል ለመራመድ ብቻ ነገራቶች ሁሉ ቢከብዷትም ከዛው ከቤት እየሰራች ቤቷን ለመቀየር እንደምትሞክር ነው የተናገረችው። አሁን የመጣላትን ስራ ግን ያው ቁጭ ብላ አስባበት ደግሞ የምትመልሰውን መልስ እየጠበቀ በነበረበት ሰውዬ አሁን ላይ የመጣው ስራ ግን በጣም ስለፈራችውና እንዲሁም ስላላመነችበት ታዲያ አይመስለኝም። ግን ባከር ተመራጭ ነው የሚል ሀሳብ አለኝ። ይህ ሴራ የሌሎች እንዲሁም ደግሞ ነብዩን ለማግባትና የራሳቸውን ለማድረግ የሚፈልጉ ሴቶች እሷን ጠበቃ እንዲሁም ጣብቂያ ውስጥ ለማስገባት ይመስለኛል። ብቻ ነገራቶች ከባድ ናቸው። በአዲስ ቪዲዮ መጥተው እስከምናይ ድረስ በተስፋ እንጠብቃለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያቸዋለሁ። አሰላሙ አሌይኩም ወራህመቱላሂ